ባንቱ ዳና አማረ ሁሉ ቀና ለኛስ ያንቱ ሱና መንገድ ነው ወደ ጀና لقد من الله على المؤمنين إذ بعث فيهم رسولا يتلو عليهم آياته ويزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين የዛሬው መድረካችን ያው ካዘጋጆቹ እንደተነገረው የነብያችን ሰለላሁ ዐለይሂ ወሰለም ሱና የህይወት ብሉፕሪንት ዳይናሚክ የሆነ ወይም ደግሞ በቀላሉ በአንድ ቃል ሊገለጽ የማይችል ነገር ስለሆነ ሱናን የተሻለ ለመግለጽ የሚሻለው አላህ Subhanahu Wa Ta'ala ራሱ ሱናን የገለጸበት ቁርአናዊ ጽንሰ ሐሳብ የተሻለ ነው የሚል እምነት ስላለኝ አላህ ቁርአን ላይ አሁን ባየነው አያ لقد من الله على المؤمنين إذ بعث فيهم رسولا يتلو عليهم آياته ويزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين ليلان بوتا اندزيو ربنا يا نبي إبراهيم عليه السلام دعاء ربنا وبعث فيهم رسولا يتلو عليهم آياته ويعلمهم الكتاب والحكمة ويزكيهم بليلان اندزيو أردت የተለያዩ አንቀጾች ሱናን ለመግለጽ መጥተዋል። ሁሉም ግን የያዙት ኮንሰፕት ይዘት የሱናን ጽንሰ ሐሳብ ለመግለጽ አንድ አይነት የትሉ عليهم آياته ይሄ ከአላህ ዘንድ ለሰው ልጆች የተወረደው ነብይ ለሰው ልጆች መን ጸጋ ነው፣ ብሌሲንግ ነው። የሱና ዲፊኒሽን ከዚህ ይጀምራል ማለት ነው። ስለዚህ ሱናን የምናይበትን መነጽር እንድናስተካክል የሚያስችለን የሱናን ስፋት የሱናን የለውጥ ኃይል መሆን የህይወት ኦፕሬቲንግ ሲስተም መሆን የሱናን አቃፊነት ሹሙልይነት አካታችነት ስፋት እነዚህን ሁሉ ነገሮች ለመረዳት ከነዚህ የቁርአን አያዎች የተሻለ መልእክት የሚያስተላልፍ ነገር የለም። ሱና የነብያችን ሰለላሁ ዐለይሂ ወሰለም ሱና በክፍለ ዘመናት በህይወቱ ጣውረድ ውስጥ ተቆርሶ አንሶ ከማህበራዊ ደረጃ ወደ ግለሰብ ወርዶ ሀገርን፣ ባህልን፣ ስልጣኔን ከመገንባት ሚናው ግለሰቦችን የዕለት ተዕለት ህይወት እሱንም ከፊል ወይ መንፈሳዊ ጎናቸውን ወይ ስነ ምግባራዊ ጎናቸውን ያንንም ባልተሟላ መልኩ ጋር ተቆራኝቶ እየተቦረሸ የቀነሰ የቀጨጨ የመጣው የሱናን ጽንሰ ሐሳብ ሁሌ ለመጠበቅ ከቁርአን የተሻለ ነገር የለም። ለዚህ ነው አላህ Subhanahu Wa Ta'ala لقد من الله على المؤمنين إذ بعث فيهم رسولا من መልካም ውለታን ውሎላቸዋል ከነሱ የሆነን መልእክተኛ ወደ እነሱ ሲልክ ምንም ያደርግ ይሄኔ ነው የሱና ጽንሰ ሐሳብ የሚገለጸው። የትሉ عليهم آياته ምልክቶቹን የሚያነብብ እነሱ ላይ አንድ ويزكيهم የሚያጠራቸው ማን ነው አጥሪው ሙሐመድ ሰለላሁ ዐለይሂ ወሰለም ويزكيهم የሚያጠራቸው ከዛስ ويعلمهم الكتاب والحكمة የመጀመሪያው አያ ነው። ሁለተኛው ኪታብና ሕክማን በመሃል ተዝኪያ አለ። ويعلمهم يتلو عليهم آياته consciousness ንቃት ስለሚያስፈልግ ንቃትን የሚፈጥሩ ኮንሺየስ የሚያደርጉ አይንን የሚገልጡ የአላህን ተአምራቶች ምልክቶች ያነባል። መጀመሪያ መልእክተኛው ዝግጁነትን ከውስጥ ይፈጥራል። አቴንሽን
ትኩረት መስጠትን ያስቀድማል። የትሉ ዐለይሂም አያቲሂ ከገፍላ ውስጥ መውጣትን ያስቀድማል። ከዛስ ወዩዘኪሂም መሸከም የሚያስችል ጫንቃ መገንባት ስላለበት ወደ ተዝኪያ ይሄዳል፣ ያጠራቸዋል። ኢጓቸውን፣ የልባቸውን ቆሻሻ፣ የተዛባ አስተሳሰባቸው ሊሆን ይችላል። ወዩዘኪሂም ከዛሳ ወደ ግንባታ ደግሞ ይሻገራል። ምን በማድረግ ወዩዓሊሙሁሙል ኪታበ ወልሒክማ ኪታብንና ሕክማን። ኪታብ ማለት ስትራክቸርድ የሆነ የተደራጀ ከሆነ ቦታ ጀምሮ የሆነ ቦታ የሚያልቅ ሁለንተናዊ የሆነ በምድር ላይ ባህልን ቅድም ያልነውን ካልቸርና ሲቪላይዜሽን ሐዳራ መፍጠር የሚችል የተሟላ ሙሉ የሆነ በህግጋት፣ በመርሆች፣ በእሴቶች፣ በድንጋጌዎች፣ በትዕዛዞች የተዋቀረ የሆነ ነገር ማለት ነው ኪታብ። ሕክማ ያ ኪታብ በአግባቡ ምድር ላይ እንዲወርድ የሚያስችል ጥበብ፣ በእነዚህ ደግሞ ግንባታ ይካሄዳል። ስለዚህ ከመንቃት ከመጥራት ወደ መገንባት የሚያሻግር ትርጓሜ ያለው ነገር ምንድን ነው ማለት ነው? ሱና፣ የነቢያችን ሰለላሁ ዐለይሂ ወሰለም ሱና ነው ማለት ነው። ሱና ወኢን ካኑ ሚን ቀብሉ ለፊ ደላሊን ሙቢን። የበፊቱም ላይ ሁለተኛውም ተመሳሳይ አያ ላይ ወኢን ካኑ ሚን ቀብሉ ለፊ ደላሊን ሙቢን ይላል። ሶስተኛውም ላይ ወማ ለም ተኩኑ ተዕለሙን ይላል። ተዝኪያ የትሉ ዐለይሂም አያቲሂ ወዩዘኪሂም ካለ በኋላ ሁለቱ አያዎች ላይ መጨረሻውን ሲዘጋ ወኢን ካኑ ሚን ቀብሉ ለፊ ደላሊን ሙቢን ወዩዓሊሙኩም ማ ለም ተኩኑ ተዕለሙን ሁለተኛው ላይ ሶስተኛው ላይ ከዛ በፊት ከነበረና ቢፎር እና አፍተር ተብሎ ሊነገርለት የሚችል ኃይል እንደሆነ ያሳያል። ሱና ምድር ላይ ሱና በተሟላ መልኩ የመልእክተኛው መምጣት መወለድ በኋላ ያለ ዓለምና ከሳቸው በፊት ያለ ዓለም አንድ አይደለም፣ የተለያዩ ናቸው። ወኢን ካኑ ሚን ቀብሉ ለፊ ደላሊን ሙቢን ከሪሳላ በኋላ ከዛ በኋላ የሚባል አዲስ ዓለም ነው የተፈጠረው። ሱና ይህን ኃይል አለው። ወዩዓሊሙኩም ማ ለም ተኩኑ ተዕለሙን ማታቁት የነበረን ነገር ሊያሳውቃችሁ። ወኢን ካኑ ሚን ቀብሉ ለፊ ደላሊን ሙቢን ከዚህ በፊት በአንዳች ጥመት ላይ ነበራችሁ። መን ይህ መልእክተኛ በዚህ የሱና ዲፊኒሽን መጣና ከነበራችሁበት አወጣችሁ። ከዚህ በፊት የማታቁትን ነገር አሳወቃችሁ። ማለም ተኩኑ ተዕለሙን ሱና ይሄ ነው። ሱናን በዕለት ተዕለት ህይወት ውስጥ በግለሰብ ፍላጎት ላይ በተመሰረተ መልኩ የሚደረግ የጥቂት ግሩፖችና ማህበረሰቦች እንቅስቃሴና ፍላጎት አድርጎ ከማየት እይታ ሱና ባህልንና ስልጣኔን የሚገነባ ቁርአናዊ መርህ ወደሚኖር ህይወት የሚቀየርበት ማፕ ካርታ መሆኑን እንድትረዱ ያስችላችኋል። ደጋግማችሁ እችን አያ በደንብ በጽኖት ስጧት። ለቀድ መነ አላሁ ዐለል ሙእሚኒን ኢዝ በዐተ ፊህም ረሱላን የትሉ ዐለይሂም አያቲሂ ወዩዘኪሂም ወዩዓሊሙሁሙል ኪታበ ወልሒክማ ወኢን ካኑ ሚን ቀብሉ ለፊ ደላሊን ሙቢን። የሱና ዲፊኒሽን ይሄ ነው። ሌላ የታሪክ ሂስቶሪካል ታሪካዊ ሂደቶች የፈጠሩት የሱና ዲፊኒሽን፣ የሰዎች አረዳዶች የፈጠሯቸው የሱና ዲፊኒሽን፣ በምድር ውስጥ ያሉ አሸናፊነት ዘመንና በተሸናፊነት ዘመን የተወለዱ ስነ ልቦናዎች የፈጠሯቸው የሱና ዲፊኒሽን ሁሉ እዚህ ቁርአን አያ ጋር ሲደርሱ ይቆማሉ። ኮንሺየስነስን
ማህበረሰቡስ ፈጥሮ የትሉ ዐለይሂም አያቲሂ በሚለው ተአምራቶች አላህ ምልክቶች በህዝቦች መካከል እንዲገለጹና ማህበረሰብ አይኑን እንዲገልጥ ከማድረግ ጀምሮ ለምን ኢዝ በዐተ ፊህም ረሱላን የሱና ሚና ነው። ይሄ የሱና ዲፊኒሽን ነው። ወዩዘኪሂም መጥራት ሲባል ብዙ አይነት አጠራር አለ። ማህበራዊ ሌቭል ላይ ያለን ተዝኪያ፣ በማህበረሰብ ደረጃ ያለን ተርቢያ ዓም፣ በሀገር ደረጃ ያለን መጥራት ይመለከታል። ተዝኪያ ሲባል ተዝኪያ ኢንዲቪዥዋል የግለሰብ የመጥራት የመመሰጥ ሜዲቴት የማድረግ ጉዳይ ብቻ አይደለም። ተዝኪያ ማህበራዊ፣ ሀገራዊ፣ ኡማዊ የሆነ በጋራ የሚደረግ ወደ ኢማን የሚደረግ ዘመቻ ነው። ተዝኪያ የሚባል ወደ ኢማን የሚደረግ የጋራ ጉዞ ነው። ለዚህ ነው ሱና ሁለተኛው ዲፊኒሽኑ የመልእክተኛው መምጣት ከነሱናቸው ለህዝቦች መገለጽ ወየትሉ ዐለይሂም አያቲሂ ከሚለው ይሻገርና ወዩዘኪሂም መጥራት ሚያይ የሚፈልግ ታሪክን፣ ባህልን፣ ስልጣኔ መገንባት ህዝቦችን ማቅናት የሚፈልጉ ግለሰቦችን የሚፈጠርበት እርከን ነው የተዝኪያ እርከን። ኃላፊነትን መሸከም ዝግጁ የሆኑ ሰዎች የሚፈጠሩበት እርከን ነው። ከዛ ግን ይገነባሉ። ምን በሚለው ወዩዓሊሙሁሙል ኪታበ ወልሕክማ አያ ንቃት ነው። ኪታብና ሕክማ ግንባታ ነው። ይገነባሉ፣ ኮንስትራክት ያደርጋሉ። በምን ዘርፍ? የሰው ልጆች በሚኖሯቸው በሚዳስሷቸው ሁሉም ዘርፎች፣ በግለሰባዊ ደረጃ፣ በቤተሰባዊ ደረጃ፣ በሀገራዊ ደረጃ፣ በዓለም አቀፋዊ ደረጃ ግንባታቸውን ያካሂዳሉ። ለዚህ ነው ዓሊሞች ብዙ ጊዜ ሲናገሩ ልክ መቃሲድ አልሸሪዓ እንደሚባለው መቃሲድ አልቁርአን እንደሚባለው ትልቅ የእውቀት ዘርፍ አለ። መቃሲድ ሱና የሚባል የሱና መቃሲድ። ሱና ምንድን ነው? ጽንሰ ሐሳቡ የነቢያችን ሰለላሁ ዐለይሂ ወሰለም በህይወት እያሉ ሲተገብሯቸው የነበሩ ነገሮች ፎርሙ ምን ይመስላል? የሰሩት ነገር አክሽኑ፣ ፈንክሽኑ ምንድን ነው? ያን ነገር የፈጸሙበት በመፈጸማቸው ያስገኙት ጥቅም መቅሰዱ ምንድን ነው? ያን ነገር በመፈጸማቸው ከበስተጀርባ የጠበቁት እሴት ተብሎ መታየት መቻል አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ወደ መዲና ከተማ ሲገቡ የመጀመሪያውን የተለያዩ እምነቶችን ህዝቦችን የያዘውን ማህበረሰብ መገንባት ሲጀምሩ የሱና ስዕል መሳል ይጀምራል። የመዲና ከተማ ህዝብ ቁጥር ስንት ነው ብለው ጠየቁ ነቢያችን ሰለላሁ ዐለይሂ ወሰለም። ሁዘይፈተል የማን በተናገሩት ወይም በዘገቡት ሐዲስ ላይ የመዲና ከተማ ቁጥር ህዝብ ስንት ነው? የአላህ መልእክተኛ ይሄን ለምን ፈለጉት ሲሏቸው ሪሶርስ ሀብት መባከን የለበትም። የመዲና ከተማ ህዝብ የውሃ ችግር ካለበት፣ የምግብ ችግር ካለበት፣ የመንገድ ችግር ካለበት ሁልጊዜ የማህበረሰባችንን ቁጥር ዳታ ይዘን እንነሳለን። ይሄ የነቢያችን ዓላማ ነው። ከዛ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የመዲና ከተማ የውሃ እጥረቷ ካለው ከተቆጠረው የሰው ህዝብ ቁጥር ጋር በተናበበ መልኩ ግማሹ ሀብት ባላቸው እንደነ ዑስማን ኢብኑ አፋን ያሉ ሰዎች ተገዝተው ለማህበራዊ ጥቅም እንዲውሉ የሌሉ ጉድጓዶች እንዲቆፈሩ ብለው ነቢያችን ሰለላሁ ዐለይሂ ወሰለም ትእዛዝ አስተላለፉ። ከዛ ምን አሉ? በመቀጠል ነቢያችን ሰለላሁ ዐለይሂ ወሰለም ዛፍ ያለበትን ወይም ደግሞ በተወሰነ ደረጃ ያፈራም መሬት አይመለከትም። የሞተም መሬት ይዞ አጥሮ አርሶ አልምቶ የሚበላ ነገር ያበቀለበት ያ መሬት የሱ ይሆናል የሚል ፖሊሲ ያወጡ ነቢያችን ሰለላሁ ዐለይሂ ወሰለም መዲና ውስጥ። የመዲና ከተማ ሰዎች የሞተ ዴድ የሆነ የተሰነጣጠቀ መሬትን ሄደው አልምተው ባፈሩት የምግብ ባረሱት ልክ
እንዲያፈራ ባረጉት ልክ ኦን ማድረግ የሚያስችላቸው ፖሊሲ ወጣ። ይሄ የመዲና ከተማን የውሃ ችግር ቀጥሎ የምግብ ችግር ፈታ። ከዛ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ቀጣዩ እርምጃ ይሄንን ሐዲሱ ላይ ያለችው ኪዩቢት የምትልኬት አለች። ምናልባት ያግዙኛል ወንድሞቼ። አሁን ባለው ትራንስሌት ሲደረግ ከ3.5 ሜትር እስከ 6 ሜትር ይደርሳል ይባላል። ከመስጊድ ወደ ገበያ፣ ከገበያ ወደ ቀብር ቦታ፣ ከቀብር ቦታ ወደ ቤት የሚወስዱ መንገዶች ጥርጊያ እንዲሰራና ነብያችን ሰለላሁ ዐለይሂ ወሰለም ያዘዙት 2 ግመሎች ሰፋፊና ትልልቅ ጭነት ጭነው ሲመጡ ሳይነካኩ ሊተላለፉ የሚችሉበት መሆን አለበት ብለው የመዲና ከተማ የመንገድ ጥርጊያ ከ6 ሜትር ያላነሰ ሆኖ እንዲሰራ በነብያችን ትዕዛዝና መሪነት ተገነባ ማለት ነው። ከዛ ቀጥለው ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? እንግዲህ የትሪብ ነው የምትባለው አይደልቺ ከተማ። በመዲና መንገዶች ግራና ቀኝ የተተከሉ የመብራት ችቦዎች ከተማ ዳርቻ ላይ ሆነው በእነዚህ በተሰሩ መንገዶች ማለት ነው ዳርቻ ላይ ሆነው መልእክተኛው ሰለላሁ ዐለይሂ ወሰለም ከተማዋን ሲያዩት ታበራለች። እንግዲህ እስከማቀው እንደማቀው የመዲና መዲነቱል ሙነወራ የምታበራዋ መዲና የመጀመሪያዋ የመንገድ መብራት ባለቤት የሆነችው ከተማ ስያሜዋን ከዚህ ያገኘች የሚባል ታሪክ አውቃለሁ። ይሄ ነብያችን ሰለላሁ ዐለይሂ ወሰለም በውሃ በምግብ በመንገድ ሌላስ በመንገድ መብራት ሌላስ በደህንነት አነስ ኢብኑ ማሊክ ታላቁ ሰሃባ ሲናገሩ ምን ይላሉ? ነብያችንን ሰለላሁ ዐለይሂ ወሰለም ስንፈልጋቸው ይላሉ እቤት አለመኖራቸውን ካወቀን አሉ አነስ ኢብኑ ማሊክ መስጊድ እናያቸዋለን አሉ። መስጊድ ሄደን ካጣናቸው ደግሞ ገበያ እንሄድና ገበያ እንፈልጋቸዋለን አሉ። ገበያ ሄደን ካጣናቸው ደግሞ ቀብር ቦታ እንሄድና እናያቸዋለን። ከነዚህ ሶስቱ ግን አንዱ ጋር እናጣቸውም አሉ ነብያችን ሰለላሁ ዐለይሂ ወሰለም። ተመልከቱ ሀያታቸውን። አሁን ያለንበት የሴኩላሪስት ማቴሪያሊስት ወርልድ ሞትን የረሳ ገበያን ሊያስታውስ ይችላል። በነገራችን ላይ አልፎ የአምልኮ ቦታንም ሊያስታውስ የሚመስል ይችላል። ነብያችን ግን የአምልኮ ቦታ መስጂድን አንድ ብለው አኺራን ማስታወሻ ብቸኛ አላደረጉትም። ቀብር የሚባል ጨመሩበት። የመዲና መንገዶች ሲሰሩ መንገዶቹ የተሰሩት ከ6 ሜትር ስፋት ያላነሱ ብለው በነብያችን ትዕዛዝ የተሰሩት የመኪና መንገዶች የቀብር መድረሻን፣ የመስጊድ መድረሻን፣ የገበያ ቦታ መድረሻን ከግምት ያስገቡ ነበሩ። የአንድ ሐዳራ ስልጣኔ ሲቪላይዜሽን እነዚህን 4 ነገሮች በውስጡ ሊይዝ ይገባል። የነብያችን ሱና ይሄን ነው የሚነግረን። እቤት ውስጥ ህይወትን ይጀምራል። ቀጥሎ መስጊድ ላይ ሩሑን ረባኒ ሳይዱን ይገነባል። ገበያ ላይ ገበያያል። በገበያ መንገድ እንዳይጠፋ ግን በቀብር ቦታ ሞትን እያስታወሰ ያልፋል። ይሄ ነው ስልጣኔ፣ ሐዳራ፣ ሲቪላይዜሽን። ሞትን፣ ገበያን፣ መስጊድን ከቤት ጋር ማስተሳሰር የቻለ ባህል ስልጣኔ። هذا هو السنة የነብያችን ሰለላሁ ዐለይሂ ወሰለም ሱና። ለዛ ነው አብዱላህ ብን መስዑድ ባወሩት ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም መጡ። ሁላችሁም ታውቁታላችሁ። በያዙት ስንጥር መሬት ላይ 4 ማዕዘን ሳሉ ቦክስ። ከአንደኛው ጫፍ ከቦክሱ ወጥተው መስመር አሰመሩ። በዛኛውም ጫፍ ከቦክሱ ወጡ። ከዛ ምን አደረጉ? እዚህ ያሰመሩት ረጅሙ ላይ ጭረት አደረጉበት ነብያችን ሰለላሁ ዐለይሂ ወሰለም። ከዛ ምን አሉ? ያ ረሱላህ ይሄ ነገር ምንድነው ተብለው ሲጠየቁ ይሄ የምታዩት ቦክስ ያከበብኩት የሰው ልጅ የተገደበ አጀሉ ነው። ይሄ ከውጪ ጀምሮ ተሰምሮ እንደገና ሄዶ እዛ የወጣው መስመር የሰው ልጅ ተስፋው ነው አሉ ረሱል ሰለላሁ ዐለይሂ ወሰለም። እዚህ መስመር ላይ የምታዩት ጭረት
እንዲ የተደረገ መስመሩ ላይ የጫርኩት ጭረት ደግሞ በመድር ላይ የሚገጥሙት ፈተናዎች ናቸው አሉና ምን አሉ? አያችሁ አንዱን ፈተና አለፍኩ ሲል ሁለተኛው ይቀበለዋል፣ ሁለተኛውን አለፍኩ ሲል ሶስተኛው ይቀበለዋል፣ ሶስተኛውን አለፍኩ ሲል የሰው ልጅ አራተኛው ይቀበለዋል። እንዲው ያለ አሉ በተስፋ ጀምሮ በተስፋ ይጨርሳል። ለምን? መስመሯ ከቦክሱ ወጣች አሉ። አጀሉ ግን የተገደበ ነው። አያችሁ አጀሉ የተገደበ ነው። እቺ ቦክስ ማለት ነች አጀሉ፣ እቺ አራት ማዕዘን ከውጪ ጀምሮ የወጣው ተስፋው። ለምን ከውጪ ወጣ? ያ ተስፋ እሱ ከመወለዱ በፊት ነው እሱ ተስፋ የሚጀምረው። አባት አያት በራሱ ያላየውን ነገር በልጅ አያለው ብሎ ተስፋ ያረገ ነው የተወለደው። ተስፋው ከሱ መፈጠር በፊት ይጀምራል። እንደገና ደግሞ በአጀል ውስጥ ሲሄድ ተስፋውን አጀሉ ይቀድመዋል። ግን ይሄ ተስፋ የሚባለው ነገር አሉ ረሱል ሰለላሁ ዐለይሂ ወሰለም ሁለት ጫፎች አሉት፣ ስለታማ ጫፎች። አንዱ ስለታማ ጫፍ እንዲሰራ፣ እንዳይቀመጥ፣ እንዳይሰንፍ ተስፋ አለኝ ነገ እኖራለሁ ብሎ እንዲተጋ የሚያደርገው ጎን ነው። ሁለተኛው ግን ሞትን እንዲረሳ የሚያደርገው አለኝ ጊዜ ተስፋ አለኝ እኖራለሁ እሻሻላለሁ ሲል አጀሉ ይቀድመዋል። ሁለቱም ሳይድ ስለት ነው። በነገራችን ላይ ይህንን ነገር ለመቀየር በግለሰብ በግሩፕ በስብስብ የምናደርገው ጥረት ብቻውን በቂ አይደለም። ለምን? ሱና ቅድም እንዳልኳችሁ ወኢዝ መነ አላሁ ዐለል ሙእሚኒነ ለቀድ መነ አላሁ ዐለል ሙእሚኒነ ኢዝ በዐተ ፊህም ረሱለን የትሉ ዐለይሂም አያቲሂ። ሱና አያ ሆኖ እስኪመጣ ድረስ ለምን? የረሱል ብቅ ማለት ነው ሱና። አላህም መነ አላሁ ዐለል ሙእሚኒን ሱና ብቅ አለ ወደ እናንተ ታላቅ ጸጋ ነው ያለው። ዐለል ሙእሚኒነ የትሉ ዐለይሂም አያቲሂ አያ እስኪሆን ድረስ ወዩዘኪህም የማጥራት ሚናውን እስኪጎናጽፍ ድረስ ወዩዓሊሙሁም ልኪታበ ወልሕክማ የመገንባት ሚናውን እስኪጎናጽፍ ድረስ የሱና ጽንሰ ሐሳብ የሱና ጉዞ ይቀጥላል። የሱና ጉዞ ይህን ሶስት ደረጃውን እስኪጎናጽፍ ይቀጥላል። ያኔ ግን በዚህ ጀው ውስጥ ማህበረሰቦች ይቀየራሉ። በዚህ ጥላ ውስጥ ማህበረሰቦች ይቀየራሉ። ማህበረሰብ ይወጣል፣ ይለፋል፣ ይተጋል፣ ያቀታዋል። ለምን? ከዚህ ቤት ወጥተን እንደሄድን የሚገጥሙን ፈተናዎች አሉ። እዚህ ውጭ ላይ ካልቸሩ ሲስተሙ ሁሉ ወደ ኢማን የሚደረግ የጋራ ዘመቻን የሚደግፍ ሳይሆን ወደ ተቃራኒ የሚደረግን ጉዞ ፋሲሊቴት የሚያደርግ ነው። ስለዚህ በሱና ገመድ ተያይዘው በተቃራኒው በጋራ የሚጓዝ የጋራ ዘመቻ ወደ ኢማን የሚደረግ ጉዞ እስካልመጣ ድረስ ግለሰቦች ብቻቸውን መታገል ይከብዳቸዋል። ለዚህ ነው አላህ Subhanahu Wa Ta'ala ሁሌ ቁርአን ላይ አንድነትን በሱና ገመድ አንድነትን ያለምንም ቅድመ ሁኔታ ራሱን ችሎ ግዴታ አድርጎ አላህ Subhanahu Wa Ta'ala የደነገገው ያለ ቅድመ ሁኔታ ግዴታ ስገዱ እንደተባለው አንድ ሁኑ ተብሎ በግዴታ መልክ የጸና ስለሆነ ማለት ነው። ስለዚህ መጨረሻ ላይ ማስተላለፍ የምፈልገው መልእክት ይህ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም የሱ ማንነት በቁርአናዊ ትዕዛዝ የሱናን ሚና ይዞ የተገለጸበት መንገድ የዋሂን አድራሽነት የሚያሳይ አይደለም። እዚህ ጋር እንዳያችሁት ከዛ በላይ የሆነ ሚና ነው። የትሉ ዐለይሂም አያቲሂ ላይ አይቆምም። ወዩዘኪህም ወዩዓሊሙሁም ልኪታበ ወልሕክማ መሬት እስኪደርስ ድረስ the living model of ዋሂ የዋሂ ሕያው ተግባራዊ ምስክር ሆነው ነው የወረዱት። ስለዚህ ይሄንን ታላቅ ስብዕና ከፍ ማድረግ ይሄንን ታላቅ ስብዕና ካስወጣን የምናየው ዋሂ አለመኖሩን መረዳት የዚህን ታላቅ ስብዕና ደረጃ ከዋሂ አድራሽነት ሚና ከፍ ያለ መሆኑን መረዳት ከዋሂ ከመጣው ዋሂ ጋር
ፍጹም ተዋህዶ የተቆራኘና ሊላቀቅ የማይችል መሆኑን ማወቅ እጅግ አስፈላጊ ነው። ለዚህ ነው እያንዳንዷ ሰለዋት የእሳቸውን ስም የምትጠራበት እያንዳንዷ አላሁመ ሰሊ ዐላ ሙሐመድ አላሁመ ሰሊ ዐላ ሙሐመድ እያንዳንዷ በየሰከንዱ የሰው ልጆችን ደረጃ የምታሳድገው ዝም ተብሎ አይደለም፣ ሚናው ከባድ ስለሆነ ነው። ስለዚህ አላህ ሱብሓነሁ ወተዓላ አሁን ያለነው ነቢያችን ሰለላሁ ዐለይሂ ወሰለም በተወለዱበት የረቢዕ ወር ውስጥ ነው። አላህ ሱብሓነሁ ወተዓላ በዚህ ወር የእሳቸውን ፍቅር የእሳቸውን መውደድ በረካ የምናገኝበት እንዲያደርግልን አላህን እለምናለሁ። ወሰለላሁ ወሰለም ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። እኛስ ባንቱ ዳና አማረ ሁሉ ቀና ለእኛስ ያንቱ ሱና መንገድ ነው ወደ ጀና። ወንድም ቢን መሊክ አብዶን እጅግ በጣም እናመሰግናለን። እንግዲህ ቀደም ሲል እጹብ የነበረ ሀሳቡን አቅርቦልናል። አንዳንድ ጊዜ ሰዎችን ባክግራውንዳቸውን ማወቅ ጠቃሚ ነው። ወንድም ቢን መሊክ አብዶ በምግብና ባዮኬሚካል ኢንጂነሪንግ የማስተርስ ዲግሪ ያላቸው፣ በእስልምና ጥናቶችና ምርምር በሐላል ኢንዱስትሪ ሰርቲፊኬሽን እና ልማት ዘርፎች በተጨማሪም በኢንተርናሽናል ስኩል ዘርፍ የተሰማራ ወንድማችን ነው። ከዩኒቨርሲቲ ኦፍ ዱባይ በሐላል ኢንዱስትሪ ፕሮፌሽናል ዲፕሎማ ያለው ሲሆን ባለፉት 20 ዓመታት ወንድም ቢን መሊክ በእስላሚ አስተሳሰብ ላይ ያተኮረ የንባብ ክበብ በማደራጀት በንቃት ሲሳተፍ የቆየ ወንድማችን ነው። ባለፉት 20 ዓመታት በእስልምና አስተሳሰብና ዘዴ ወይም ሜቶዶሎጂ ዙሪያ የቴሌቪዥን ተከታታይ ፕሮግራሞችን ሲያቀርብ ቆይቷል። በአሁኑ ጊዜ የሐላል ምርቶችንና አገልግሎቶችን ትክክለኛነትና ጥራት በማረጋገጥ ረገድ መሪ አካል የሆነው ኢትሴፍ ሐላል ሰርቲፊኬሽን ዋና ስራ አስፈጻሚ በመሆን እያገለገለ የሚገኝ ሲሆን የትራንሴንድ ኢንተርናሽናል ትምህርት ቤት መስራችና የቦርድ አመራር ሆኖ በማገልገል ላይ ይገኛል። አንድ ጊዜ ለወንድም ቢን መሊክ ክብር ስጡልኝ። እኛስ ባንቱ ዳና አማረ ሁሉ ቀና ለእኛስ ያንቱ ሱና